ወደ ትሬዲንግ የገባሁበት ምክንያት ብዙ ገንዘብ ለማግኘት ነው። ምክንያቱም በገንዘብ መሙላት ያለብኝ ክፍተቶች አሉ። እነሱን ክፍተቶች መሙላት ስፈልግ ጭንቅላቴ ውስጥ የመጣው ቲክቶክ ላይ፣ የተለያዩ ሶሻል ሚዲያዎች ላይ፣ ዩቲዩብ ላይ ከምንሰማው ነገር አንጻር በጣም ፋስት ወይ ገንዘብ ማግኘት የምንችለው ትሬዲንግ ነው። ቲክቶክ ላይ ሜታ ትሬደር 5ን ይከፍታሉ። ከዛ ታታታታታታ ያደርጋሉ። በትንሽ ሎስ ሳይዝ ነው የሚከፍቱት። ትሬድ ወደ ላይ ይሄዳል። $10 ተነስቶ 1000 ሲገባ 1000ን 10000 10000ን 100000 ሲያደርሱ አይ ነበር እኔም ማለት ነው። እና ሪስክ ማናጅመንት የለም፣ መኒ ማናጅመንት የለም። ባይ ዘ ዌይ ሪስክ ማናጅመንትም መኒ ማናጅመንትም ሁለቱም የተለያዩ ነገሮች ናቸው። እንደዛ አስባችሁ ብዙ ገንዘብ ለማግኘት ስትገቡ ምን ይሆናል መሰላችሁ? ትሬዲንግ ጋምብሊንግ ነው የሚሆነው። ያ በትክክል የገደለኝ ነገር ነው ብዬ ነው ማሰብ። ዲሲፕሊን የሚባል ነገር ከህይወቴ ላይ ያጠፋ ነገር። ዛሬ በዚህ ቪዲዮ ላይ እንግዲህ ትሬዲንግ ለመጀመር ያሰባችሁ ሰዎች ካላችሁ እኔ ትሬዲንግ ብጀምር የሚይዘውን ማይንድሴት ወይም ከመጀመሪያ ጀምሮ ትሬዲንግ ለመጀመር ባስብ ማለት ነው የሚይዘውን ማይንድሴት ነው ምነግራችሁ ማለት ነው። ለምሳሌ ብዙ ጊዜ ሰዎች ትሬዲንግ ሲጀምሩ የላይፍ ኤጀንሲ ውስጥ ይገባሉ። ላይክ እኔም እንደዛ ነበርኩ። ላይክ ገና ስገባ ማለት ነው ዛሷይ እስከ $10,000 በላይ ሉዝ ላደርግ የቻልኩት ማለት ነው። ምክንያቱም ወደ ትሬዲንግ የገባሁበት ምክንያት ብዙ ገንዘብ ለማግኘት ነው። ምክንያቱም አንዳንድ ክፍተቶች አሉ የኔ ላይፍ ላይ መሙላት ያለብኝ፣ በገንዘብ መሙላት ያለብኝ ክፍተቶች አሉ። እነሱን ክፍተቶች መሙላት ስፈልግ ጭንቅላቴ ውስጥ የመጣው ቲክቶክ ላይ፣ የተለያዩ ሶሻል ሚዲያዎች ላይ፣ ዩቲዩብ ላይ ከምንሰማው ነገር አንጻር በጣም ፋስት ወይ ገንዘብ ማግኘት የምንችለው ትሬዲንግ ነው ብለን እናስባለን። እና እንደዛ ማሰባችን እንደ ሀሳብ ጥሩ ሆኖ ሳለ ግን ሪያሊቲውን መቀበል ነው ያለብን። እና አሁን ይህንን ቪዲዮ ያያችሁ ሰዎች ካላችሁ ያላችሁ ሰዎች ፕሮባብሊ ትሬዲንግ ለመጀመሪያ ያሰባችሁ ልትሆኑ ትችላላችሁ። ትሬድ ያደረጋችሁ ልትሆኑ ትችላላችሁ። ደግሞም ቢግነርስ ትሬደሮች ልትሆኑ ትችላላችሁ። ሜቢ ፕሮም ልትሆኑ ትችላላችሁ እንደ ደረጃችሁ። ግን ሁላችንም ትሬደሮች የምንስማማበት ነገር ምንድነው? ትሬዲንግ ሪስክ ያለው ቢዝነስ ነው። $7 ትሪሊዮን ቢዝነስ ነው። እና ከዛ $1 ትሪሊዮን ውስጥ የተወሰነ አማውንት ሰጥተን የተወሰነ አማውንት ለመቀበል ነው ትሬድ የምናደርገው ማለት ነው። እና ለምሳሌ አሁን ቤት ኪራይ ለመክፈል አጣዳፊ ነገር ኖሯችሁ ወይም ደግሞ የሆነ መግዛት የምታስቡት ነገር ትልቅ ብር የሚጠይቅ ነገር አለ እንበል እና እንደዛ አስባችሁ ብዙ ገንዘብ ለማግኘት ስትገቡ ምን ይሆናል መሰላችሁ? ትሬዲንግ ጋምብሊንግ ነው የሚሆነው። እና እቺን ብር አስገብቼ ልውሰድ የሚል ማይንድሴት ይመጣል ማለት ነው። ያኔ ምን ትሆናላችሁ? ያላችሁን ብር ሰጣችሁ ባዶ ትቀራላችሁ ማለት ነው። አንድ ሰው ካፌ ቁጭ ብለን ስለ ትሬዲንግ ስናወራ የራሴን ኤክስፒሪየንስ ምናምን ስነግረው ምን ብሎ ነበር መሰላችሁ? አንዱ ጓደኛ ነበረው እና ያኔ ለሱ 200,000 ብር በጣም ብዙ ብር ነው ባለበት ሲቹዌሽን፣ የመንግስት ሰራተኛ ነው ምናምን ማለት ነው። እና ምን አደረገ? ወደ ትሬዲንግ ዓለም ገባና ያንን 200,000 ብር ሙሉ ኢንቨስት አደረገ ማለት ነው። ያኔ ባለው ሬት መሰረት $2,000 እንደማለት ነው። ያን $2,000 በአንዴ ሉዝ አደረገው ማለት ትሬዲንግ ምን ያደርጋችኋል መሰላችሁ? መጀመሪያ $10 ነው የምታስገቡት። የምትጠቀሙት ብሮከር እንደ ብሮከራችሁ ይወስናል። ብዙ ለዩሬጅ የሚሰጥ ከሆነ $10 አስገባላችሁ። ከዛ ያን $10 5 ልታደርጉ ትችላላችሁ፣ ሉዝ ልታደርጉ ትችላላችሁ። ደስ ይላል። ውሃ ሲወስድ አሳስከውና ኢቭን እኔ $10 ሉዝ አደረግ በጣም ስቄ ነበር። በጣም ሉዝ አደረኩና ብዬ ማለት ነው። ስለዚህ ነገር ቲክቶክ ላይ ቪዲዮ ሰርቻለሁ ብዬ አስባለሁ። እና ደን ከዛ በኋላ ሌላ $10 $20 የ$20 40ውን መበላት 40ውን እንደገና ዲፖዚት ማድረግ 40ውን 80 ማድረግ 80ውን መበላት። አያችሁ አሁን ሪስክ ማናጅመንት የለም፣ መኒ ማናጅመንት የለም። ባይ ዘ ዌይ ሪስክ ማናጅመንትም መኒ ማናጅመንትም ሁለቱም የተለያዩ ነገሮች ናቸው። ሪስክ ማናጅመንት እዛ ትሬድ ላይ የምታስገቡትን ገንዘብ ነው ማኔጅ የምታደርጉት፣ የገንዘቡን ሪስክ ነው የምታደርጉት። መኒ ማናጅመንት ጋር ስንመጣ ደግሞ ይሄ እኔ ኮንሰፕት እኔ የማስበው ነገር ነው። መኒ ማናጅመንት ደግሞ ያገኛችሁትን ወይም 40 አስገብታችሁ ያንን 80 ካደረጋችሁ የቀረውን 40 እንዴት ነው ያንን ገንዘብ ማኔጅ የምታደርጉት? ገባችሁ? መኒ ማናጅመንት የግድ ማወቅ አለባችሁ። 200,000 ብሩን ሉዝ አደረገ አይደለ? ያንን ሉዝ ያደረገበት ምክንያት የሆነ የሚፈልገው አማውንት አለ። እሱ ወይም መኪና ሊገዛ አስቦ ይችላል፣ ወይም የሆነ ነገር ትልቅ ነገር ሊገዛ አስቦ ሊሆን ይችላል። ግን ምን አደረገ? ያንን 200,000 ብር ሉዝ አደረገ ማለት ነው። ከዛ በኋላ ማይንዳችን ምን ይሆናል መሰላችሁ? የሆነ የኬቭማን ማይንድሴት አለን እኛ ሰዎች ማለት ነው። ሬድ ሃን የሚባል ሰው ያለ ዩቲዩብ ላይ ስለ ትሬዲንግ ሳይኮሎጂ ያስተምራልና በጣም ምርጥ ሰው ነው። ስለ ትሬዲንግ ሳይኮሎጂ ሲያስተምር የኬቭማን ማይንድሴት አለ የሰዎች ማለት ነውና ያ ማይንድሴት እኛን ያውቃል፣ ምን እንደምናስብ ያውቃል፣ ምን እንደምንፈልግ ያውቃል። ግን ምን ያደርጋል? እኛ ከምናውቀው
ወይም ትክክለኛው ሪያሊቲውን ሳንቀበል ማለት ለምሳሌ ሪያሊቲው ያለን ገንዘብ በጣም ትንሽ ከሆነ ምቹ ሁኔታ ይፈጥራል። ያ ማለት ለምሳሌ 10,000 ብር ካላችሁ ቀጣይ ወር 10,000 ብር የምትቀበሉ ከሆነ ወይም ቀጣይ ሳምንት 10,000 ብር የምትቀበሉ ከሆነ አሁን 10,000 ብር ያላችሁን ትሬድ አካውንት ውስጥ 10,000 ብር ያላችሁን ትሬድ አካውንት ሙሉ በሙሉ ሪስክ እንድታደርጉ ይነግራቸዋል ማለት ነው። ኦኬ ይሄንን ብታስገባ ችግር የለውም ቀጣይ አለ። ስለዚህ በቃ ያንን ገንዘብ ታመጣዋለህ። ስለዚህ ምን ችግር አለው? ይሄንን ትሬድ አድርገህ ደግሞ 20,000 ብር ልታደርግ ትችላለህ ይላችኋል። ሶ ያንን ሰምታችሁ ምን ታደርጋላችሁ? ትገባላችሁ። ከዛ በኋላ ያቺ ገንዘብ እስከምታልቅ ድረስ ያ ኬፕማን ማይንድ አይለቃችሁ። ኬፕማን ማለት እነዚህ ድሮ ሰው ከዝንጀሮ ነው የመጣው የሚለውን ኮንሴፕት ይተሆነ እኔ ባልቀበለውም፣ ግን ያ ማይንድ ሴት ሰው ከዝንጀሮ እንደመጣ ባልቀበልም፣ ግን ውስጣችን ሁለት ሰዎች አሉ። አንደኛው እንደ ዝንጀሮ የሚያስባል ያለ ምክንያት ዝም ብሎ ጀስት መስራት የሌለባችሁን ነገር እንድትሰሩ የሚያደርግ አንድ ማይንድ ሴት አለ። ትሬዲንግ ላይ ብቻ አይደለም፣ ብዙ ነገሮችን ማድረግ ሳይኖርብን ዲሲፕሊን መሆን እያለብን እያወቅን የማናደርጋቸው ነገሮች አሉ። እና ስለዛ ማይንድ ሴት ነው ያወራችሁ ያለሁት ማለት ነው። እና ብዙ ሉዝ እንድናደርግ የሚያደርገው ያ ማይንድ ሴት ነው። ሌላው ደግሞ እነዚህ ቲክቶክ ላይ ጎፎሬክስ ምናምን የሚሉ የኢንዲያን እና የሳውዝ አፍሪካን ትሬደሮች፣ የናይጄሪያን ትሬደሮች እነዚህ ልም ላይክ ትሬዲንግ ሜታ ትሬደር 4 ወይም ትሬዲንግ 5 ሜታ ትሬደር 5ን ይከፍታሉ። ከዛ ታታታታታታ ያደርጋሉ። ትንሽ ሎስ ሳይዝ ነው የሚከፍቱት። ከዛ ትሬድ ወደ ላይ ይሄዳል። $10 ተነስቶ 1,000 ሲገባ 1,000ን 10,000 10,000ን 100,000 ሲያደርሱ አይ ነበር እኔም ማለት ነው። እና ያ በትክክል የገደለኝ ነገር ነው ብዬ ነው ማሰብ። ትክክል የገደለኝ ነገር እና ዲሲፕሊን የሚባል ነገር ከህይወቴ ላይ ያጠፋ ነገር እና እነዛን ሰዎች በጭራሽ በቃ መከተል ብሎክ ማድረግ ነው ያለባችሁ። ምክንያቱም ትሬድ ማድረግ ራሱን የቻለ ዲሲፕሊን ይፈልጋል ትሬድ ስታደርጉ ማለት ነው። እና ሲጀመር ኢሞሽናል ያደርጋል። ሌላ ኢሞሽን መጨመር ወደዚህ ሉዝ እንድታደርጉ ነው የሚያደርጋችሁ ማለት ነው። እና ኤርጀንት የሆነ መኒ ትፈልጋላችሁ። የኔን ታሪክ ልንገራችሁ። አንዴ ምን ሆነ መሰላችሁ? ከዚህ በፊት ትሬድ ሲጀምር ገና ትሬድ እንደጀመር ሁሉም ሰው 0.01 ሎስ ሳይዝ ነው የሚጠቀመው። ሜቢ አንዳንድ ብሮከሮች 0.005 ሎስ ሳይዝ ሊፈቅዱ ይችላሉ። አይ ዶንት ኖ ግን ሲባል ሰምቻለሁ። እና 0.01 ሎስ ሳይዝ ገባው ትሬድ እና ትሬድ ያደረኩ ነበር። ሪስኬ ትንሽ ነው በጣም። $100 እንኳን ብገባ 10% ሪስክ ባደረግ $10 ሎዝ ማድረግ $90 አለኝ ማለት ነው። ከዛ በኋላ እንደዛ ትሬድ ያደረኩ አንዴ ምን ሆነ መሰላችሁ? አንድ የኢንዲያን ትሬደር ቲክቶክ ላይ ፖስት ሲያደርግ አየሁ። ያ ምንድነው $100 0.4 ሎስ ሳይዝ በመጠቀም ትሬድ ያደርጋል። ያንን በአንዴ 4,000 ያደረሰው ማለት ነው። ያችን $100 ፖሲብል ነው አይደለም ያልኳችሁ አይደለም። ከዛ በኋላ እንዴ እኔ $100 ዲፖዚት አድርጌ እንደዛ ማድረግ ቻልኩ ለምን አላደርግም አልኩ። ከዛ በኋላ ኒውዮርክ ሴሽን ላይ አስታውሳለሁ ቀኑን ሐሙስ ነው መሰለኝ። ከዛ 1 ሰዓት ላይ 0.4 ሎስ ሳይዝ $100 ገባው። ከዛ በኋላ ያ ስንት ሆነ ማለት ነው? በአንዴ 100 ሆነልኝ ማለት ነው። ከዛ ወጣው ያን ትሬድ እና ጀስት ሳየው በቃ ወደ ላይ ግሪን ካንድል አየው ባይገባው 100 ሆነ። ከዛ በኋላ ሪግሬት አደረኩት ማለት ነው። ያንን 100 ፕሮፊት ባላገኝ ነበር የሚቻለኝ። ምክንያቱም 200ውን ማጥቻለሁ፣ ሌላ $100 አስገብቼ ማጥቻለሁ። ከዛ በኋላ ሎስ ስትሪክ ውስጥ ገባው ማለት ነው። ስለዚህ እናንተም ልክ እንደዚህ ሉስ ያደረጋችሁ ከሆነ ፕሊስ ልለምናችሁ ላይክ ማትወጡበት ነገሮች ነው የምትገቡት ማለት ነው። ብዙ ነገሮች ነው የምትገቡት። ስለዚህ ሎስ እንዳታደርጉ፣ ራሳችሁን መቆጣጠር እስከማትችሉ ድረስ ሎስ እንዳታደርጉ በተቻላችሁ መጠን ዲሲፕሊን ሆናችሁ ትሬድ ለማድረግ ሞክሩ ማለት ነው። ዲሲፕሊን እንዴት ነው መማር የምትችሉት? መጀመሪያ አንዳንድ ትሬዶችን አቮይድ በማድረግ ለምሳሌ አሁን ይሄንን ቪዲዮ በምንቀርጽበት ሰዓት ከምሽቱ 3 ሰዓት ነው። 3 ሰዓት ነው ማለት ደግሞ የኤዥያ ታይም ፍሬም ላይ ነው ያለነው ማለት ነው። የኤዥያ ሲሽን ላይ ነው ያለነው። ሲድኒ እና ቶኪዮ የተከፈቱበት ሰዓት ላይ ነው ያለነው። አሁን ግን ምንም አይነት ትሬድ ውስጥ አይደለሁም እኔ። ምክንያቱም ትሬድ ማድረግ ስላልፈለኩ ነው። አካውንቴ ውስጥ ዶላር አጥቼ አይደለም ብር አጥቼ አይደለም፣ ግን ስላልፈለኩ ነው። ስለዚህ ዲሲፕሊን መሆን አለባችሁ። ሁሉም ትሬድ እናንተ አይደለም። ይሄንን ደግሞ ማወቅ አለባችሁ። ሁሉም ትሬድ እናንተ አለመሆኑን ማወቅ አለባችሁ።
ያንን ደግሞ አክሽን መውሰድ አለባችሁ ማለት ነው። ይሄ ቪዲዮ ስክሪፕትድ አይደለም። ስለዚህ የምትሰሙትን ነገር ጀስት አንድ ሰው እንደሚመክራችሁ መስማት አለባችሁ ማለት ነው። ስክሪፕትድ ቢሆን እንደዚህ ቢያወራ ነበር፣ ግን ጀስት የራሴን ላይፍ ኤክስፒሪየንስ ስለሆነ ማወራችሁ ይጠቅማችኋል ብዬ አስባለሁ። ሪል የሆነ ነገር ሲሆን ስክሪፕት አያስፈልግም ብዬ ስለማስብ ማለት ነው። እና ያንን $100 ሎስ ካደረግኩ በኋላ ኦልሞስት ከዛ በኋላ ነው የትሬዲንግ ቮሊዩም ራሱ የጨመረው ማለት ነው። ቮሊዩም ማለት ፕሮፊት ማለት አይደለም። ቮሊዩም ማለት አንድ ሰው ቮሊዩም አሳይቷችሁ እንደዚህ እኮ ትሬድ አደርጋለሁ ማለት ይችላል። ግን ሎዝም ፕሮፊትም ያደረጋችሁትን ቮሊዩም ብሮከሩ በተጠቀማችሁት ሎስ ሳይዝ ነው የሚደምረው ማለት ነው። አንዳንድ ትሬደሮች እንደዛ ሲያሳዩ ስላየው ነው። ስለዚህ ቮሊዩም በጣም ጨመረ። የኔ አካውንት የኔ ኪስ ግን ሊትራሊ ባዶ ሆነ ማለት ነው። ኔጌቲቭ ነው፣ ባዶ ብቻ አይደለም ኔጌቲቭ ነው የገባው ማለት ነው። ስለዚህ ኔጌቲቭ እንዳትገቡ። የሚማር ሰው ከወደቀ ሰው ይማራል። አንድ ሰው ሲራመድ እንቅፋት ከመታው ያን እንቅፋት ዘሎ ማለፍ የእናንተ ፋንታ ነው። ስለዚህ በተቻላችሁ መጠን ዲሲፕሊን ሆናችሁ ለመማር ሞክሩ። የትሬዲንግ ቤዚክ ኮርስ ከፈለጋችሁ ምንም አይነት ክፍያ ሳይኖር በነፃ እሰራላችኋለሁ። ግን የሚፈልግ ሰው መኖር አለበት። ጀስት ዝም ብዬ መስራት አልፈልግም። ስለዚህ ኮሜንት ላይ ሐሳባችሁን ማወቅ ፈልጋለሁ። እስከዛ ደግሞ እኔ እስከመለቅላችሁ ድረስ ትሬዲንግ ከቢጊነርስ ከዜሮ ጀምራችሁ ትንሽ ትሬድ ያደረጋችሁ ሰዎችም ካላችሁ እስቲ ዩቲዩብ ላይ ገቡና ትሬድ ባይ ኤስሲአይ ብላችሁ ሰርች አድርጉ፣ ወይም አይሲሲ የሚል ቻናል አለ። እዛ ላይ ገብታችሁ ቼክ አድርጉ። በጣም ሲምፕል ነው። ሲምፕል በሆነ ወይ ነው የሚያስተምራችሁ። ስለዚህ የሱን መከታተል ትችላላችሁ። እስከዛ ድረስ ግን በአማርኛ ከፈለጋችሁ ደግሞ እሱን ኮፒ አድርጌ ባይሆንም እኔ የምጠቀመው ስትራቴጂ ከሱ ጋር አንድ ላይ አድርጌ ሞስት ኦፍ ዘ ታይም የሱ በደንብ ይሰራልኛል። ስለዚህ ለኛ ሀገር በሚሆን መልኩ ሰራላችኋለሁ። ማይስተዋል እንግዲህ እንቅልፌ መጥቷል። ነገ ለንደን ሲችል ላይ ትሬድ ለማድረግ እና ለንደንና ኒውዮርክ ሲችል ላይ ትሬድ ለማድረግ ፕላን አለኝ። ግን ኒውስ አለ ኤንኤፍፒ የሚባል በጣም ከባድ ኒውስ ያለቀን ደግሞ ትሬድ ባላደርግም ደስ ይለኛል። ኤኒዌይስ ማርኬቱም እንደሚሰጠን እናያለን ማለት ነው። ስለዚህ ምንም አይነት ፕሮፊት አላሳያችሁም፣ ምንም አይነት ሎዝም አላሳያችሁም። ጀስት ግን የሚጠቅማችሁን ነገር ተማሩ። ከዚህ ቪዲዮ ጠቅማችኋል ብዬ አስባለሁ። እስካሁን እዚህ ጋር ካላችሁ ደግሞ ጠቅማችኋል ብዬ አስባለሁ። ሰብስክራይብ አድርጉ። ቪዲዮን ደግሞ ሼር በማድረግ ፋሚሊ መሆን ትችላላችሁ። ቴሌግራም ኮሚኒቲያችንን ኤንዲ ክሬቲቭ ብላችሁ ጆይን አድርጉ። ኢንስታግራም ላይ ኤንዲ ክሬቲቭ ብላችሁ ገብታችሁ ፎሎ አድርጉኝ። እዛ ላይም ደግሞ ስለ ትሬዲንግ ብቻ የምናወራበት ኮሚኒቲ አለ። እዛ ጆይን ማድረግ ትችላላችሁ። ቴንክ ዩ። ወዳችኋለሁ። ባይ